ስለ እስካም አይደለም እኔ እያወራ ያለው ትክክለኛውን ነው። ሌሎቹ አንፃር ይሻላልም። ሁለተኛ ደግሞ የክፍያ ስርዓቱም ምቹ ነው። ለምሳሌ ቲክታክ ላይ ኮንቴንት ክሬት ማድረግ ትችላላችሁ። አጥቷል ብዙ ሰዎች በቲክቶክ ህይወታቸው ተለውጧል። የሚሰሩትን ነገር መምረጥ መጀመሪያ ያስፈልጋል። በዚህ ቪዲዮ የማወራው ስለ ኮንቴንት ክሬሽን ኢትዮጵያ ውስጥ ሆነን ኮንቴንት ክሬት እንዴት ማድረግ እንደምችል የምናወራው ዲስከስ የምናደርገው። ሰላም እንደምን ቆያችሁ ክቡራን የቻናላችን ቤተሰቦች። እንደሚታወቀው መልካም ብዬ የማስባቸውን ፖዚቲቭ ናቸው ብዬ የማስባቸውን ነገሮች ሼር የማደርግበት ቻናል ነው። ይህንን ቻናል ያልተቀላቀላችሁን ተቀላቀሉኝ እያልኩኝ ቀጥታ ወደ ሀሳቡ እንግባ። ኢትዮጵያ ውስጥ አብዛኞቻችን በሳይድ ኢንካም መፍጠር እንፈልጋለን። የጎን ስራ መስራት እንፈልጋለን። ኦንላይን ላይ ብዙ ገንዘብ መስራት ይፈልጋል። አብዛኛው ሰው ይሄንን ይሞክራል። ግን አብዛኞቹ ዌብሳይቶች፣ የተለያዩ የኦንላይን ወርኮች ኢትዮጵያን ኤክስክሉድ አድርገዋል። ኢትዮጵያን አያካትቱም። ኢትዮጵያ ውስጥ ሆነን ለመስራት አመቺ አይደለም። ማስተር ካርድ የሚፈልጉ አሉ፣ በዶላር ክፍያዎችን የሚፈልጉ አሉ። ለመጀመር ትምህርታቸውንም ራሱ ለመከታተል ቀላል የማይሆኑልን አሉ። የክፍያ ስርዓታቸው ኢትዮጵያን የማያካትት ይሆናል ዩቲዩብን ጨምሮ እና ስለዚህ ኢትዮጵያ ውስጥ ሆነን በትንሹ ልንሰራ የምንችለው ቀለል የሚለው ከኦንላይን ስራዎች ኮንቴንት ክሬሽን ነው። ስለ ኮንቴንት ክሬሽን በቂ ብዬ ባላስብም ግን ቤዚክ ብዬ የማስበውን እውቀት ልነግራችሁና የማውቀውን ነገር ሼር ላደርጋችሁ ነው በዚህ ቪዲዮ የመጣሁት። ይሄ ቪዲዮ በጣም ጠቃሚ ቪዲዮ ስለሆነ እስከ መጨረሻው ማየታችሁን አትርሱ። እንዲሁም ደግሞ ይጠቅመዋል ብላችሁ ለምታስቡት ይጠቅማታል ብላችሁ ለምታስቡላት ለአንዳንድ ሰው ቢያንስ ሼር አድርጉ። ኦኬ፣ ቀጥታ ወደ ሀሳቡ እንግባ። ከዲፊኒሽኑ ልጀምርላችሁ። ኮንቴንት ክሬሽን ማለት እናንተ ጋር ያለውን እውቀት ወይም ደግሞ የተረዳችሁትን ነገር በቪዲዮ መልክ ለሰዎች ሼር በማድረግ መስራት ማለት ነው። ይሄ ማለት ተመልካች ይኖራል። ለተመልካቾቻችሁ የሆነ ነገር ተዘጋጅታችሁ አቅርባችሁ ተመልካቾች ያንን ነገር ሲያዩት ሲወዱት በዛም በሰብስክሪፕሽን በምን በእይታ ሲከፈላችሁ ማለት ነው ኮንቴንት ክሬሽን የሚባለው እነዚህን ሀሳቦች የሚይዝ። ስለዚህ ኮንቴንት ክሬሽን ላይ እናንተ ክሬተር ነው የምትሆኑት። ቪዲዮ የምትሰሩ ከሆነ አሁን እኔ ለምሳሌ እያደረግኩ እንዳለው ቪዲዮ ክሬት እያደረኩኝ ነው። ቪዲዮን የሚያዩ ሰዎች አሉ። ስለዚህ ይሄን ማለት ነው ኮንቴንት ክሬሽን በቀላሉ ቪዲዮ መስራት ማለት ስለምታውቁት ነገር፣ ስለተረዳችሁት ነገር፣ ስለሞከራችሁት ነገር ቪዲዮ መስራት ኮንቴንት ክሬሽን ሊባል ይችላል። ኮንቴንት ክሬሽን በብዙ አይነት አለ። ቢዝነሳቸውን ኮንቴንት ክሬት የሚያደርጉ ሰዎች አሉ፣ ብሎገሮች አሉ፣ ተዘጋጅተው ኤጁኬሽናል ብዙ ኮንቴንት ክሬተሮች አሉ። በጣም ብዙ ነገር የሚሰሩ ሰዎች አሉ። ኮንቴንት ክሬሽን እንዴት ነው ኢትዮጵያ ውስጥ ሆነን ለምንድነው ቀላል ያልከው? እንዴት ሊሰራ ይችላል? ከሌላውም የኦንላይን ቢዝነስ ለየት የሚያደርገው ነገር ምንድነው? ምንስ ይፈልጋል የሚለውን ነገር ደግሞ ማብራራት ስላለብኝ ቀጥታ እሱን ወደ ማብራራቱ ልግባ። በመጀመሪያ ደረጃ እኛ ኢትዮጵያ ውስጥ ያለን ሰዎች ሀገር ማተር ያደርጋል፣ በጣም ማተር ያደርጋል። ለምንድነው ማተር የሚያደርገው? የኦንላይን ስራ አሰሪ ሰዎች ኢትዮጵያ ውስጥ ያላቸው ሰዎች በቂ ስኪል አላቸው ብሎ ምናምን ቅርብ ጊዜ ወዲህ አብዛኞቹ ኢትዮጵያውያን በኦንላይን እየተሳካላቸው ጥሩ ነገር እየሰሩ እያሳመኑ ይገኛሉ። ግን እስከ ተወሰኑ ጊዜያቶች ድረስ አይታመንም ነበረ በኢትዮጵያውያን ጥሩ ነገር ሊሰሩልን ይችላሉ ብሎ በደንብ ለመስራትም እንዲህ ቀለል አይደለም። ወይም ደግሞ የኛን ሀገር ፕላትፎርማቸው አብዛኛው ፕላትፎርም ገንዘብ የሚከፍሉ ፕላትፎርሞች ትክክለኛው ማለት ነው። ስለ እስካም አይደለም እኔ እያወራ ያለው ትክክለኛውን ነው። ትክክለኛ ፕላትፎርሞች በደንብ ብዙ አይታመንብንም። ለዛ ሳይከፈል የቆየው ኦንላይን ላይ ብዙም ኢትዮጵያውያን የማይሳተፉበት የሆነው ለዛ ነበረ። ግን አሁን የመጡ ሀበሻዎችን በደንብ የሚያሰሩ አሉ። ለምሳሌ እንደ አፕወርክ እና የተለያዩ ዌብሳይቶችም አሉ። ለነዛ ዌብሳይቶች የተለያዩ ነገሮች ያስፈልጓቸዋል፣ እውቀት ያስፈልጋቸዋል። ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ እነዛን ሙያዎች ከቻላችሁ እነዛ ላይ መስራት ትችላላችሁ በደንብ ያላችሁ። በጣም ሰፊ ነው ኦንላይኑ፣ በጣም ብዙ ነገር አለበት። አንድ ነገር ብቻ ስፔሲፊክ ነገር መርጠን ምናምን ሊሳካልን ይችላል። የሚጠይቀው ነገር አለ። እኔ ግን ዛሬ በዋናነት የማወራው ስለ ኮንቴንት ክሬሽንን በዋናነት ላወራ የቻልኩበት ምክንያት አንደኛ ከሌሎቹ አንፃር ይሻላልም፣ ሁለተኛ ደግሞ የክፍያ ስርዓቱም ምቹ ነው። ለምሳሌ ዩቲዩብ ላይ ኮንቴንት ክሬት ብታደርጉ ዩቲዩብ ይከፍላል ኢትዮጵያ ውስጥ ኦብቪየስ ነው። ይሄንን ብዙ ቪዲዮ አይታችሁ ሊሆን ይችላል። ዩቲዩብ ኢትዮጵያ ውስጥ ይከፍላል። ይሄ ቻናሌ ማውን እኔ ይከፍላል። ዩቲዩብ እንዴት ነው የሚከፍለው ምናምን የሚለውን የተለያዩ ቪዲዮዎችን ከዚህ በፊት የሰራኋቸው አሉ። እነሱን ሊንካቸውን ዲስክሪፕሽን ቦክስ ውስጥ አስቀምጥላቸዋለሁ። ስለዚህ ኮንቴንት ክሬሽን በትክክል ስለሚከፍል ቀለል ያለ ነው የክፍያ ስርዓቱ ማለት ነው። ኮንቴንት ክሬተር ግን አሁን ላይ ዩቲዩብ ላይ ብቻ አይደለም
ቲክታክ ላይ ኮንቴንት ክሬት ማድረግ ትችላላችሁ። ብዙ ሰዎች በቲክቶክ ህይወታቸው ተለውጠዋል። የሚሰሩ ማለት ነው፣ የሚያዩ ሳይሆን የሚሰሩ ሰዎች እና ቢዝነሳቸውን የሚያሳድጉ አሉ። እዛ ላይ የተለያዩ ድርጅቶችን ማስታወቂያ የሚሰሩ አሉ፣ የራሳቸው ኮንቴንት በጣም አድጎ። ስለዚህ ኮንቴንት ክሬሽን ማለት ቪዲዮ ክሬት ማድረግ ነው፣ ቪዲዮ መስራት። ቪዲዮ ስትሰሩ የሚሰሩትን ነገር መምረጥ መጀመሪያ ያስፈልጋል። ኮንቴንት ክሬት ስታደርጉ በልኪ መሆን የለበትም፣ ወይም ደግሞ እዛም እዚህም መነካካት ሳይሆን ስለምታውቁት ነገር ስላመናችሁበት ነገር ብትሰሩ በጣም የተሻለ ነው። የምታውቁትን ነገር ሁሉ ሼር ብታደርጉ ያንን ነገር ሼር ለማድረግ ደግሞ ለኮንቴንት ክሬሽን የሚያስፈልጉ ነገሮች አሉ። አንደኛ ቪዲዮ ኤዲቲንግ መቻል አለባችሁ። ማትችሉ ከሆነ ደግሞ የሚችል ሰው መቅጠር፣ ቪዲዮ ኤዲተር የሆነ ሰው መቅጠር ማተር ስለሚያደርግ ማለት ነው። ኮንቴንት ክሬት ማድረግ ከጀመራችሁ ቪዲዮ ኤዲተር መሆን አለባችሁ፣ ወይም ደግሞ የሚችል ሰው መቅጠር አለባችሁ። ሌላው ደግሞ ግራፊክስ ዲዛይን የሚችል ሰው ወይም ደግሞ እነዚህ ፖስተሮችን፣ ተምኔሎችን፣ ዩቲዩብ ከሆነ የግድ ተምኔል፣ አሪፍ ተምኔል መሰራት አለበት ሰዎች እንዲያዩላችሁ። እና ከምንም በላይ ግን ያው ቪዲዮ ከሆነ እስከምትሰሩት ለቲክቶክ ከሆነ ያው ተምኔል ምናምን የለውም። ቲክቶክ በደንብ አሪፍ ቪዲዮ ለመስራት ቪዲዮ ኤዲተር ነው የሚያስፈልጋችሁ ማለት ነው፣ ለማሳመር ያንን ቪዲዮ። እናንተም እነዛን ኤዲቲንግ የሚያስተምሩ ነገሮችን የሚያስተምሩ ቪዲዮዎችን በማየት ኤዲተር መሆን ትችላላችሁ። ማንም ሰው ኤዲተር መሆን ይችላል፣ መስራት ይችላል፣ ኤዲቲንግ መለማመድ ይችላል። በስልኩም በፒሲውም ኤዲቲንግ መስራት ይችላል። ይሄ ለኮንቴንት ክሬሽን አስፈላጊው ነገር ነው። ስለ ኮንቴንት ክሬሽን ግን በደንብ መታወቅ ያለበት ነገር ምንድነው? በአንድ ጊዜ ወዲያው ብዙ ነገር ጌን ላታደርጉበት ትችላላችሁ። ቴክስ ታይም፣ ጊዜ ይወስድ። 2 ቪዲዮ 8 ቪዲዮ እስከ 10 ቪዲዮ ይለቁና አንዳንድ ሰዎች በጣም ጥሩ ሪዛልት ይጠብቃሉ። ይሄን ያህል ቪዲዮ ሰርቻለሁ ከዚህ በኋላ በቃ ሊከፈለኝ ይገባል ይላሉ። ላይከፈል ይችላል። ብዙ ቪዲዮ ለቃችሁም ላይከፈል ይችላል። አሁን በተለይም ዩቲዩብ ላይ ኮንቴንት ክሬት የምታደርጉ ኮንቴንት ዩቲዩብ ለመጀመር ሀሳብ ያላችሁ ሰዎች ማወቅ ያለባችሁ ዩቲዩብ በጣም ይቆያል። አልጎሪዝም ዩቲዩብ ላይ ማደግ በጣም ቻሌንጂንግ ነው። ይህንን በጣም የተረዱት ህንዶች ናቸው። ህንዶች ዩቲዩብን በጣም ተረድቶታል፣ ይሰሩበታል። የህንድ ወጣት አብዛኛው በዩቲዩብ ተከፋይ ነው። ትምህርቶች ላይ ብትሄዱ፣ የተለያዩ ነገሮች ላይ ብትሄዱ ህንዶች ናቸው ቀዳሚ። በጣም ይሰሩበታል። ዩቲዩብ ላይ ኮንቴንት ክሬት ያደርጋሉ። በቃ ጎበዝ ኮንቴንት ክሬሽኖች ናቸው። ለኔ በጣም ጎበዝ ኮንቴንት ክሬተሮች ዓለም ላይ ለኔ ዩቲዩበሮች ህንዶች ናቸው። በጣም ይሰራሉ። በቃ ትምህርቶች ላይ ብትሄዱ፣ ምንም ላይ ቴክኖሎጂው ላይ ብትሄዱ እነሱ ናቸው ያሉት። የነሱ ቪዲዮ የሌለበት የለም። የነሱን ቪዲዮ በትምህርት ሆነን ምናምን ያላየን ሰዎች የለንም ብዬ አስባለሁ። ዩቲዩብ ያውቁታል፣ እዛ ላይ እንደሚያለፋ ያውቁታል። ይጀምሩና እነሱ ጋር ዲሲፕሊን አለ። ስለዚህ ኮንቴንት ክሬሽን በጣም ያስፈልጋል ብዬ የማስበው ነገር የመጀመሪያው ዲሲፕሊን ነው። ዲሲፕሊን መሆን አለባችሁ። ኮንስታንትሊ አንድን ነገር መልቀቅ አለባችሁ። አልጎሪዝሙን ይህንን አልጎሪዝም ኮንቴንት ክሬሽን በተለይም የዩቲዩብን አልጎሪዝም ኢትዮጵያ ውስጥ በጣም ተረድቶታል ብዬ የማስበው ሰው እሸቱ ነው፣ ወይም ደግሞ ዶንኪቲዩ ድንቅ ልጆች ኮሜዲያን እሸቱ በጣም ተረድቶታል ኮንቴንት ክሬሽኑ ማለት ነው። በደንብ እነሱ አሁን ያሰለጥናሉ በዚህ ዙሪያ ራሱ ሰዎችን፣ በጣም ብዙ ሰዎችን በጣም መጀመሪያ ስለገባው እሱ ትሬኒንጎች አሉ እነሱ የሚሰጧቸውና በጣም አልጎሪዝሙን የዩቲዩብን አልጎሪዝም የተረዳ ሰው ብዬ የማስበው እሱ ነው። በጣም ዲሲፕሊንድ ናቸው። የእነሱን ቪዲዮ አይታችሁ ከሆነ በተመሳሳይ ቀን በተመሳሳይ ሰዓት ይለቀቃል። ስለዚህ ኮንቴንት ክሬሽን የሚባለውን ነገር ከመጀመራችሁ በፊት የሆነ ነገር ቪዲዮ መስራት ጀምራለሁ፣ ዩቲዩብ መጀመር ፈልጋለሁ ከማለታችሁ በፊት የእናንተ ዲሲፕሊን ምን አይነት ነው? የሚዋዥቅ ነው ወይስ በተከታታይ አንድን ነገር የሚለቅ ነው፣ የሚቀጥል ነው፣ የሚቆይ ነው? ያለምንም ሪዛልት፣ ያለምንም ተመልካች፣ ያለምንም እየለቀቃችሁ ሳይታይላችሁ እየቀረ ምናምን የምትቀጥሉ አይነት ማንነት ስብዕና ካላችሁ ጀምሩ፣ ይሳካላችኋል። በእርግጥ ቀላል ነገር እንፈልጋለን ሰዎች ስንሆን ኦብቪየስ ነው። እኔም ቀላል ነገር ማንም ሰው ቀለል ያለ ነገር ይፈልጋል፣ ቶሎ እንዲሳካለት፣ ቶሎ የሆነ ነገር ሰርቶ ቶሎ በዛ ነገር ላይ ጥሩ ውጤት ማምጣት የማይፈልግ ሰው የለም። ነገር ግን እነዚህ ኮንቴንት ክሬት ስናደርግ በደንብ ዲሲፕሊን ይፈልጋሉ። እንደሚባለው እንደሚወራው ኢዚ አይደለም። ለምሳሌ ቲክቶክ ቀላሉ ፕላትፎርም ግን ቲክታክ ላይ ለምሳሌ ተከፋይ ለመሆን ኢትዮጵያ ውስጥ ሞኔታይዜሽኑ የለም። ቅድም እንዳልኳችሁ ነው። ቲክታክ ኢትዮጵያ ውስጥ ሞኔታይዝ አድርጎ በቪው አይከፍልም፣ አልጀመረም። አንዳንድ የተወሰኑ ሀገራቶች ላይ ጀምሯል። ይሄንን ታውቁታላችሁ ብዬ አስባለሁ። እና ጥቂት ሀገራቶች ላይ ነው በእይታ ቲክታክ የሚከፍለው። ኢትዮጵያ ውስጥ ለምሳሌ 1 ሚሊዮን 10 ሚሊዮን በቲክቶክ ቪው ቢኖራችሁ ምንም የሚከፈል ነገር የለም። እየሰራችሁ ከሆነ ክሬት እያደረጋችሁ አስቡ። ቪዲዮ ተጨንቃችሁ እየሰራችሁ ምናምን 10 ሚሊዮን ሰው አይቶት እንኳን ምንም አይነት ብር አይከፍላችሁም። ቲክቶክ ላይ ገንዘብ የሚሰሩ ሰዎች በማስታወቂያ ነው የሚሰሩት። ይሄ ግልጽ ነው። በቃ
በማስታወቂያ እነሱ መጀመሪያ ይታወቁና የተለያዩ ድርጅቶችን ብራንዶችን እያስተዋወቁ ገንዘብ ያገኛሉ። ስለዚህ ኮንቴንት ክሬት ማድረግ ሲጀምሩ ቲክቶክ ላይ የምታገኙበት ወይ ይሄ ነው። ለጊዜው ኢትዮጵያ ውስጥ ይሄ ነገር ሊሻሻል ይችላል። ምናልባት ቲክታክ ኢትዮጵያ ውስጥ መክፈል ከጀመረ ይሄ ኦብቪየስሊ የሚቀየር ነገር ነው። ግን ኢትዮጵያ ውስጥ በቪው የሚከፍል አለ፣ ዩቲዩብ አለ በቪው ይከፍላል። ዩቲዩብ በቪው የሚከፍለው ኢትዮጵያ ውስጥ በታየው እይታ ሳይሆን ዩቲዩብ ዓለም አቀፋዊ ስለሆነ ከውጭ ያሉ ሰዎች ያያሉ። ውጭ ያሉ ኢትዮጵያውያን አማርኛ የሚሰሙ በአማርኛ ኮንቴንት ክሬት አድርጋችሁ ያያሉ። ጎበዝ ከሆናችሁ በእንግሊዝኛ ደግሞ ኮንቴንት ክሬት ካደረጋችሁ ጥሩ ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ ኮንቴንት ክሬሽን ብትጀምሩ ብዬ ሳጀስት የማደርጋችሁ ለዚህ ነው። ይቀላል፣ ቢያንስ ከሌሎቹ የተሻለ ነው። ከሌሎቹ የተሻለ ስላችሁ ሌሎቹ የተለያዩ የክፍያ ስርዓት ስላላቸው ኢትዮጵያን ደግሞ እንደ ሀገር ኤክስክሉድ ስላደረጉ ከእንትናቸው ኢትዮጵያን ኢንክሉድ የሚያደርግ ካውንትሪ ስትመርጡ አንዳንዱ ላይ ዝርዝሩ ላይ የለችም ኢትዮጵያ እና ከሌላው አንፃር ኮንቴንት ክሬት ማድረግ ይሻላል። ግን ኮንቴንት ክሬት ማድረግ ስታስቡ ቅድም ያልኳችሁን አስቡ። ዲሲፕሊን ያስፈልገዋል። ዝም ብሎ የሆነ ቀለል ያለ ነገር ብቻ እየሰራችሁ ኢፌክቲቭ የሆነ ገንዘብ ላሰሩበት ትችላላችሁ። ስኬት ላይ መጣ ይችላል። ግን ደግሞ ፖዚቲቭሊ እናንተ ማይንድ ሴታችሁ የተስተካከለ ከሆነ ጥሩ ነገር የምትለቁ ሰዎች የሚወዱትን ነገር የምትሰሩ ከሆነ ትክክለኛ ነገር ብቻ የምታመጡ ከሆነ በእርግጠኝነት ኮንቴንት ክሬሽን ያዋጣል፣ ይጠቅማል። በማንኛውም አይነት ትንሽዬ ፍሪ ታይም ካላችሁ መስራት የምትችሉት ነገር ነው እና ስለ ኮንቴንት ክሬሽን ስለ ተያያዥ ጉዳዮች በዲቴል ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ቀጣይም በጣም በተሻለ ቪዲዮ በአሪፍ ቪዲዮ እንደመጣ ቃል ገባላችኋለሁ። ይሄ ቻናል ጠቃሚ ነገሮችን ብቻ የምታገኙበት ነው። ያልተቀላቀላችሁን ሰብስክራይብ በማድረግ ተቀላቀሉን። መልካም ጊዜ ይሆንላችሁ።